ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ስብሐት መምህር ኪነ ጥበብ የዚህ ደብር አስተዳዳሪና የመንጋው መሪ፣ አበው ክቡራን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መለኮታዊ ለሆነው ምስጢር ላይካን የምትሆኑ ወንድሞች ዲያቆናት፣ ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ እግዚአብሔር አምላክ የሚወዳችሁ እርሱን ለመስማት እጅ ለመንሳት ደጅ ለመጥናት በዚህ የተቀደሰ ስፍራ በውስጥ በውጭ የተሰበሰባችሁ ምዕመናን፣ ምዕመናት ሁላችሁም እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ቆያችሁ? የተፈጠርነው እግዚአብሔርን ለማመስገን ነው። እንደምን ዋላችሁ ተብሎ ከመድረክ ጥያቄ የሚቀርበው መድረክ ላይ የቆመው ሰው የደህንነታችሁን ሁኔታ አይቶ ይህን ያህሎቹ ደህና ናቸው፣ ከዚህ ውጭ ያሉት ግን እንዲህ አይነት ችግር ደርሶባቸዋል ብሎ መረጃ ለመሰብሰብ አይደለም። በምክንያት እግዚአብሔር እንድናመሰግን ነው። በሁሉ አመስግኑ ስለሚል መጽሐፍ አንደበታችሁ ለምስጋና አዘጋጁ። እንደምን አመሻችሁ? አሜን። እንድናመሰግነው የረዳን እንድናስበው የፈቀደልን ልመናችንን ሰምቶ ከኃጢአት በቀር መሻታችንን እየፈጸመ በቤቱ ጥላ የሚያኖረን የቅዱሳን አባቶቻችን አምላካቸው ፈጣሪያችን ልዑል እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። በደል ኃጢአታችንን፣ ክፉ ሥራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን፣ ልግስናው የማያልቅ ቸርነቱም የማይጓደል መድኃኔዓለም አምላካችን ስለሰበሰበን እንድንሰበሰብ ፈቅደን ወደን በራሳችን ጥረትና ጉልበት ስለመጣን ሳይሆን መሐሪ ይቅር ባይ ስለሆነ በፍቅር ስቦ በምሕረትና ቸርነት በረድኤቱ ኃይል ከቦ ቃሉን ሊመግበን ስላሰናዳልን በድጋሚ ስሙ ለዘላለም የተመሰገነ ይሁን። ለዚህ ሰዓት ያደረሰንን እግዚአብሔርን ሁላችሁ ከፍ ባለ ድምፅ በዕለታዊ ጭብጨባ አመስግኑ። ምስጋና የባህሪ ገንዘቡ የሆነ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። በሚኖረን ጊዜ እሺ አመስግኑ፣ ድጋሚ አመስግኑ። እስኪ ጨምሩ፣ ለሶስተኛ ጊዜ አመስግኑ። ዛሬ ዕለቱ መድኃኔዓለም አምላካችንን የምናስብበት፣ አማኑኤል እረኛችንን የምንዘከርበት ታላቅ ዕለት ነው። የወርሃ ጽጌ የመጀመሪያው ሰንበት በማህሌት ሌሊቱን በሙሉ አባቶቻችን ሲያመሰግኑ ያደሩበት ነው። ለዕለቱ የሚሆን ከቅዱሳን ታሪክ ጋር አብሮ የተቀመጠ መልእክት የምናገኝበትን የቅዱስ መጽሐፍ ኃይለ ቃል መነሻ አድርገን ወቅቱን ዕለቱን የሚመለከተውን ሀሳብ ከኔ ጋር እንማማራለን። መነሻ ኃይለ ቃል የመጽሐፍ ቅዱስ ርዕስ እናነሳለን። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 36 ላይ ወጸሩ ለሰብ ሰባ ቤቱ፣ ለሰው ቤተሰቦቹ ጠላቶቹ ይሆኑበታል የሚለውን መነሻ እናደርጋለን። እስኪ ሁላችሁም ድምፃችሁን ከፍ አድርጉና ከዚህ ቤተ ክርስቲያን ቅጽር ሁላችን ጉባኤው አልቆ ስንወጣ የሰማነው ቃል የተማርነው ትምህርት ግን ከልባችን እንዳይወጣ፣ ከልባችን ሰሌዳ ከሊናችን ጓዳ እንዳይታጣ ቃሉን ሰምተን እንድናስተውል የእግዚአብሔር ቃል ቅዱስ ነው፣ ስንናገረውም እንዲቀድሰን ጭምር አስተውለን በቃሉ ለመኖር ጉልበት እንዲሆነን እየተማጸን ከፍ አድርገን ድምፃችንን ቃሉን እናገር። ለሰው በሉ እስኪ ቤተሰቦቹ ጠላቱ ይሆኑበታል። ትደግሙት፣ ለሰው ቤተሰቦቹ ጠላት ይሆኑበታል በሉ። ምንድን ነው ያላችሁት? መልካም። ጸልዩ ወሰአሉ ለነሂ ከመያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢራ በከመ ይደልወን እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። እኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንት ለአገልጋዮቹም ሰሚ ጆሮ
አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብን ከማስተዋል እያስማማ ለፍጥረት ሁሉ በሚገባውና በሚገባ መጠን እውቀት የሚሰጥ ማስተዋል የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳል። ፍጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ የታጣላት ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሰዓሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የእኛ የሁላችን የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱም ላይ እንባ እንዲደርቅ መጽናናት የሆነውን መድህን የወለደችልን ዋዘ ፍስሐ የደስታ መፍሰሻ በጨለማና በሞት ጥላ መካከል ለምንኖር ለሁላችን ከድቅድቅ ጨለማ ወደሚደነቅ ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረው ፀሐይ ጽድቅ እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን ለሞተውና ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሠረተ ሕይወት እመትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቱ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን ሁላችንን በሐጹረ መስቀሉ በመስቀሉ አጥርነት ከልሎ በቀደመው ሥርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። የምንሰማውን ቃል እግዚአብሔር በቸርነቱ ለሕይወት ያድርግልን። ክርስቶስ አምላካችን ያስተማረው ትምህርት ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 36 ላይ የተቀመጠው ኃይለ ቃል ይህንን ኃይለ ቃል ጌታችን የትንቢቱ ፍጻሜ እንደደረሰ ሲናገር በሱ ዘመን እንደሚሆን የመሰከረው ነው። አስቀድሞ ትንቢቱን ከከበሩ ነቢያት መካከል አንዱ የእስራኤል ነቢዩ ሚክያስ በትንቢቱ ምዕራፍ 7 ቁጥር 6 ላይ የተናገረው ቃል ፍጻሜ እንዳገኘ ጌታችን ኢየሱስ ክርስቶስ ያስተማረበት ነው። እንዲህ አለ፣ ኢይምሰልክሙ ዘአምጻእኩ ሰላመ ለብሔር፣ ለዓለም ሰላምን ያመጣው እንዳይመስላችሁ። ኢይምሰልክሙ ዘአምጻእኩ ሰላመ ወይም ከመ እደይ ውስተ ምድር ሰላመ፣ እኔ ወደ ምድር ሰላም ለመጨመር ሰላም ለማኖር ሰላምን ወደ መሬታችን ለማምጣት የመጣው እንዳይመስላችሁ አለ። ነገር ግን አለ ወመጻእኩሰ እፍልጥ ብእሴ እምአባሁ ወወለድተኒ እምእማ ወመራተኒ እማማታ። ይልቁንም እኔ የመጣሁት ለዚህ ነው፣ ወንድ ልጅ ከአባቱ ልለይ፣ ሴትንም ልጅ ከእናቷ ልለይ፣ ምራትንም ከአማቷ ልለይ፣ ለዚህ መጥቻለሁ እንጂ ሰላምን ለማምጣት የመጣው እንዳይመስላችሁ። አላ መጥባይተ፣ ነገር ግን ሰይፍን ነው ይዤ የመጣሁት አለ። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ሁላችሁ የምታውቁት ዕለቱ መድኃኔዓለም ብለን የምናከብረው ዕለት ነው። ክርስቶስ አምላካችን አንዱ የመጣበት አብይ ዓላማ ለዓለም መድኃኒት ሊሆን ነው። ለዚህ ነው መድኃኔ ዓለም የምንለው። መድኃኔ ዓለም ማለት የዓለም አዳኝ ማለት ነው። መድኃኒተ ዓለም ማለት ደግሞ የዓለም መድኃኒት ማለት ነው። ክርስቶስ አምላካችን ለዓለም አዳኝ ሊሆን ለዓለምም መድኃኒት ሊሆን ወደዚህ ዓለም መጥቷል። በቅዱስ ወንጌል ላይ ይሄንን ደጋግሞ መጽሐፋችን ይናገራል። ቅዱስ ዮሐንስ ወልደ ነጎድጓድ በወንጌሉ በመልእክቱም ላይ ክርስቶስ የመጣው መድኃኔዓለም ለመሆን ነው አለ። እስኪ ሁላችሁ በሉ ክርስቶስ የመጣው በሉ መድኃኔ ዓለም ሊሆን ነው። ይሄ ማለት የዓለም አዳኝ ሊሆን ነው። የዓለም መድኃኒትም ሊሆን ነው። የዓለም መድን ሊሆን የመጣው በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 42 ጀምሮ ዝንቱ ውእቱ ክርስቶስ በአማን መድኃኔ ዓለም፣ በእውነት ይህ ክርስቶስ የዓለም መድኃኒት ነው፣ እኛ እርሱ የዓለም መድኃኒት እንደሆነ እናውቃለን እያሉ በሲካር መንደር የሚኖሩ ሳምራዊቷ ሴት መቅጃዋን ጥላ ክርስቶስን የሰበካቻቸው ሰዎች ሲመሰክሩ እናያለን። ኢየሱስ ክርስቶስ መድኃኔ ዓለም ነው። እስኪ ሁላችሁ በሉ ኢየሱስ ክርስቶስ በሉ መድኃኔ ዓለም ነው።
ምን ማለት ነው? ኢየሱስ ክርስቶስ የዓለም ሁሉ አዳኝ ነው ማለት ነው። ዓለሙ እንደሚናገረው በአፋ ያሉት እንደሚቀባጥሩት አይደለም። የግል አዳኝ አይደለም። እሱ የዓለም መድኃኒት ነው። የማን መድኃኒት ነው? የዓለሙ ሁሉ አዳኝ ነው። ዓለሙን ሁሉ ያዳነ የዓለም ሁሉ ቤዛ የዓለም ሁሉ መድን ነው ኢየሱስ ክርስቶስ። ቅዱስ ዮሐንስ ወልደ ነጎድጓድ ይሄንን ምስክርነት አንስቶ ዳግመኛ በአንደኛ መልእክቱ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ወነነኒ ርኢነ ወሰማይነ ከመ አብ ፈነወ ወልደ መድኃኔ ዓለም ይላል። እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። አባት አብ ልጁ ክርስቶስን ቃል መለኮትን ወደ ዓለም የላከው መድኃኔ ዓለም እንዲሆን ነው። ማን እንዲሆን ነው? መድኃኔ ዓለም ዓለምን ሊያድን ነው የመጣው። መጽሐፍ ይሄን ነው የሚለው። ክርስቶስ ግን ምን አለ? ኢይምሰልክሙ ዘአምጻእኩ ሰላመ ለብሔር። ለዚች ለዓለማችን ለዚች ለምድራችን ሰላምን ለማምጣት የመጣው እንዳይመስላችሁ። ዘአምጻእኩ ሰላመ ኢይምሰልክሙ፣ ሰላምን ያመጣው አይምሰላችሁ። ነገር ግን ዓለም ላይ ይዤ የመጣሁት እኔ ሰይፍን ነው አለ። እርስ በርሱ ይጣላል አይጣላም? እስኪ ተመልከቱ። መድኃኒት ሊሆን የዓለም መድኃኒት ሊሆን ለዓለምም ሰላምን ሊያመጣ መጥቷል ብለናል። ያም ሲወለድ የተሰበከው ትልቁ የምስራችንና ስብከት ቅዱሳን መላእክቱ በቤተልሔም አውራጃ ለነበሩ እረኞች ታላቅ ደስታ የምስራችን እነግራቸዋለን። ዛሬ በዳዊት ሀገር መድህን እርሱ ክርስቶስ ተወልዷል አሉ። ክርስቶስ መድህን ነው፣ ደስታና ሰላም ያመጣ ነው። ለዚህ እረኞቹ ይህንን ሰምተው ምን አሉ? ከመላእክት ጋር አንድነት ያስተማራቸው የተማሩት ያጠኑት ዜማ ሳይኖር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ላይ ሰላም ይሁን አሉ። በምድር ላይ ምን ይሁን? እርሱ ለሰው ልጅ በሚፈቅደው ሁሉ በምድር ላይ ሰላም ይሁን ብለው ተናገሩ። ገና ሲመጣ ያለ መድኃኒት ነው በምድር ላይ ሰላም ለማምጣት መጥቷል ተባለ። እርሱም ሰላሜን እሁበክሙ እሰጣችኋለሁ ወሰላመ አቡየ አሐድግ ለክሙ፣ የአባቴንም ሰላም እኔ እተውላችኋለሁ አለ። ሰላሜን እሰጣችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ ደስተኛ እንድትሆኑ አድርጋችኋለሁ። እኔ የምሰጣችሁ ሰላም፣ እኔ የምሰጣችሁ ደስታ ዓለም እንደሚሰጣችሁ ሰላም አይደለም። እሱ ዋጋ ይከፍልበታል። እኛ ግብር እንከፍላለን። የመንግስት ሚኒስቴር መስሪያ ቤቶች የከፈልነውን ግብር ደሞዝ እያደረጉ ይጠቀማሉ። ከሚኒስቴር መስሪያ ቤት መካከል አንዱ የሰላም ሚኒስቴር ይባላል። አያችሁ፣ ነገሩ የሰላም ሚኒስቴር ከመጣ በኋላ ደግሞ በጽኑ ሰላም አጥተናል መሰል። ሰላም በሌለበት ዓለም ላይ ሰላምን የሚሰብኩ ስለ ሰላም የሚናገሩ ሰዎች ዋጋ ያስከፍላሉ። በአግባቡ ሰላም እንዲረጋገጥ ሰላምን ለማረጋገጥ የሚሆኑ የሰላም ዘቦች አሉ። ሰላም አስከባሪዎች ይባላሉ። የደንብ ልብስ የለበሱ ሰዎች ደንብ አስከባሪ፣ ስርዓት አስከባሪ ተብለው መዋጮ እየተከፈለላቸው ሰላም ይሰጡናል። ለጊዜውም ሰላማችን ለመጠበቅ ከአጠገባችን ይሰለፋሉ። ዓለሙ ሰላም ለመስጠት ዋጋ ያስከፍላል። ዓለሙ ሰላምን ለመመዘን ሚዛን ላይ አውጥቶ ሂሳብ ይሰፍርለታል፣ ዋጋ ይቆጥርለታል፣ በዕዳ ይዘናል። ክርስቶስ ግን እንዲህ አለ፣ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም አለ። እንዲያውም እሱ ራሱ ክርስቶስ መስተሳለም ሰላም አድራጊ ይባላል። ሲወለድም ከቤተልሔም ዋሻ ልደቱ፣ ሲሰቀልም ዋጋ በከፈለበት ኮረብታ ቀራንዮ ጎልጎታ ድረስ ክርስቶስ አምላካችን ለዓለም ሁሉ ድህነት፣ ለዓለም ሁሉ ሰላም መጥቷል። ተሰቀለ። ከተሰቀለ በኋላ በመስቀሉ ለሁላችን ሰላምን አደረገ ይላል ቅዱስ ጳውሎስ። በመስቀሉ ምን አደረገ? ሰላም አደረገ። በአካልን ነፍስ ወደ ሲኦል ወርዶ በሲኦል ለነበሩት ነፃነት፣ ግዕዛን ሰላምን ሰበከላቸው። ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን አላቸው። ሙስና መቃብር የመቃብር ጥፋትን አጥፍቶ ሞትን ድል ነስቶ ከተነሳ በኋላ ለሚሸበሩ፣ ለሚታወኩ፣ ለሚጨነቁ፣ መሄጃ ላጡ፣ በራቸውን ቆልፈው በጨለማው ለሚኖሩ ብርሃኑን አብርቶ በተዘጋ ቤት ውስጥ ገብቶ ሰላም ለኩልክሙ ሰላም ለእናንተ ይሁን አላቸው። ክርስቶስ አምላካችን ሰላሙን ደስታውን ሊሰጠው ወደ ዓለም መጣ። ከተወለደ ጀምሮ እስኪያርግ ድረስ ክርስቶስ የሰጠው ሰላምን ነው። ግን ሲያስተምር ምን አለ? ኢይምሰልክሙ ዘበጻእኩ ሰላመ እደይ ውስተ ምድር፣ እኔ ወደ ምድር ሰላምን ለማኖር የመጣው አይምሰላቸው። ኢይምሰልክሙ ዘአምጻእኩ ሰላመ ለብሔር፣ ለዓለም ሰላም ለማምጣት የመጣው እንዳይመስላችሁ።
አላ መጥባሕተ ነገር ግን ሰይፍን ነው ወደ እናንተ ይዤ መጣሁት አለ። ምን ነው ይዤ መጣሁት? በጣም ባጭሩ ክርስቶስ አምላካችን ለዓለም ሰላም አምጥቷል። በዚህ ቦታ ላይ ግን የተናገረው ሰላምን ለማምጣት አይምሰላችሁ የመጣሁት ማለቱ ሰላምን ለመንጠቅ ጸብን፣ መለያየትን፣ ክርክር፣ ጦርነትን ለማምጣት መጥቶ አይደለም። ነገሩ ልክ እንደ ብረት ቆሎ ነው። የብረት ቆሎን በስጋዊ ጥርሳችን የምንከካው አይደለም። ስልት ይፈልጋል። እበላዋለሁ ሲሉ መበላት፣ እከካዋለሁ ሲሉ ጥርስን መከካት ስላለ ማለት ነው። የእግዚአብሔር ቃል ሁሉ ተፈትናለች ይላል። እንደየአገባቡ እንደየአበላሉ ነው የሚፈታው። በዚህ ስፍራ ላይ ክርስቶስ አምላካችን የተናገረው ሰላምን ለማምጣት የመጣው እንዳይመስላችሁ ማለት 5500 ዘመን ሰላም ሳይኖር ሰላም እያላችሁ እንደኖራችሁበት ዘመን ያንን ላጸናላችሁ አይደለም የመጣሁት አለ። ነገር ግን ወደ እናንተ ይዤ የመጣሁት ሰይፍን ነው አለ። ይሄ የሚለይ ሰይፍ ነው። ይሄ የሚለየው ሰይፍ እንዴት ያለ ሰይፍ ነው ያላችሁ እንደሆነ እንዲያውም ሰይፍ የሚባለው የመንፈሳዊው የጦር ዕቃ መካከል አንዱ ነው። ቅዱስ ጳውሎስ ለኤፌሶን ምዕመናን ደጋግሞ እንደሰበከላቸው መንፈሳዊ የጦር ዕቃ ያዙ አለ። የመንፈስን ሰይፍ ታጠቁ ዘውቱ ቃል እግዚአብሔር። ይሄ ሀቅል ዘመንፈስ ቅዱስ የመንፈስ ቅዱስ የጦር ዕቃ ከሚባለው መካከል አንዱ መንፈሳዊ ሰይፍ ነው። ያ መንፈሳዊ ሰይፍ ደግሞ ቃል እግዚአብሔር ነው አለ። እስኪ መንፈሳዊ ሰይፍ ምንድን ነው? መንፈሳዊ ሰይፍ ምንድን ነው? ቃል እግዚአብሔር። ቃል እግዚአብሔር ሰይፍ ነው። እንዲያም በጣም የሚዋጋና የሚቆርጥ ነው እግዚአብሔር ቃል። በዕብራውያን መልእክት ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔር ቃል ሕያው የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነፍስና መንፈስ አጥንትና ጅማትን እስኪለይ ድረስ የሚዋጋ የሚቆርጥ ነው ይላል ቅዱስ ጳውሎስ። የእግዚአብሔር ቃል ነፍስ መንፈስን አጥንት ጅማትን እስኪለይ ድረስ የሚቆርጥ የሚለይ ነው። ሕያው ነው፣ የሚሰራም ነው። በሐዋርያት ዘመን የተነገረ ዛሬ ግን የማይነገር እንዳይመስለን። ቀድሞ ዘመን የነበረ ያለፈ ለዛሬ ዘመን ያልተረፈ እንዳይመስለን። ሕያው ደግሞ በአባቶች ዘመን የሚሰራ ዛሬ እግዚአብሔር ቃል የማይሰራ እንዳይመስለን። አሁን መንፈስ ቅዱስ ልቡን ያደላደለ ያዘጋጀለት ሰው መልካም መሬት ሆኖ ራሱን አቅቦ የመጣ ሰው እንደ መልካም መስክ እንደ ለምለም ሳር በጎ ፍሬ ለመስጠት የተዘጋጀ ሆኖ በጎ መሬት ይሆናል። እግዚአብሔር በሚወድቅበት በዚያ ስፍራ በጎ ፍሬ እንዲያፈራ የሚረዳው ሰው አለ። ስለዚህ የእግዚአብሔር ቃል ዛሬም የሚሰራ ነው፣ ሕያው ነው፣ የሚዋጋ ሰይፍ ነው ብሎ ቅዱስ ጳውሎስ ተናገረ። ያንን ነው ይዤ የመጣሁት ሰይፍ ያለው ቃሌን ማለቱ ነው። መንፈሳዊ ሰይፍ ይሄ ነው እንጂ ስጋዊ ሰይፍ፣ ስጋዊ ጦር መሳሪያ ቤተክርስቲያን ውስጥ የለም። ክርስቶስ አምላካችን የሐዋርያቱን እግር በትሕትና ዝቅ ብሎ አጠበ፣ ስለ ፍቅር አስተማረ። ቅዱስ ዮሐንስ በወንጌሉ ምዕራፍ 12 ላይ ምን አለ? ክርስቶስ ከዚህ ዓለም ተላልፎ የሚሰጥበት ጊዜ እንደደረሰ ሲያውቅ በዚህ ዓለም ይኖሩ የነበሩ ወገኖቹን የወደዳቸው ላይጠላ እስከ ወዲያኛው ወደዳቸው ይላል። አሁን አሳልፈው እንደሚሰጡት ሲያውቅ ምክንያት አግኝቶ ጠላቸው አይደለም። የገዛ ከሐዋርያቱ መካከል አንዱ ቤተሰብ ይሁዳ ክርስቶስን አሳልፎ እንደሚሰጠው ሰዓቱ እንደደረሰ ክርስቶስ አወቀ። እንደሚገፉት እርቃኑን ወጥረው በችንካር ቸንክረው ያለ ርኅራኄ እንደሚሰቅሉት አወቀ። ያንን ሲያውቅ በዚህ ዓለም ይኖሩ የነበሩ ወገኖቹን አስቀድሞ የወደዳቸው አሁን ለመጥላት ምክንያት ሲያገኝ ግን እስከ ወዲያኛው ወደዳቸው ይላል። በማያልቅ ፍቅሩ፣ ምክንያት በማይገኝለት ፍቅሩ፣ ያለ ምክንያት ያለኛ ጥረት እንዲሁ ወደደ። እንዲሁ ሊወደድ ለሚጠላበት እንኳን ምክንያት እየኖረ የወደዳቸውን እስከ ወዲያኛው ወደዳቸው ይላል። ከዚያ በኋላ ሐዋርያቱን እግር አጠበ፣ ማዕድ ቆርሶ አጎረሰ፣ አበላቸው። ይህን ሁሉ ካደረገ በኋላ ክርስቶስ አምላክ ፍቅር አስተማራቸው። መጨረሻ ላይ ወደ ደብረ ዘይት ወደሚጸልይበት አጸደ ሐመልማል ወደ በዛበት ተራራው ስፍራ ከመሄዱ በፊት እንዲህ አላቸው፣ ከእናንተ መካከል ሰይፍ የሌለው ሰው ካለ ልብሱን ሸጦም ቢሆን ሰይፍ ይግዛ አለ። ደቀ መዛሙርቱ ግራ ገባቸው። እንዴ እኛ ስንከተለው ኩሎ አደግነ ወተነው ናከ ሁሉም ጥለን አንተን የተከተል እንኳን ሰይፍ ልንይዝ ምንም እንኳን የለንም ማለት ምንም ለእጃችሁ በትር እንኳን አይኖራችሁ ብሏቸው፣ ለእግራችሁ ጫማ አይኖራችሁ ብሏቸዋል። አሁን የመጨረሻው ሰዓት ሲመጣ ግን ሁላችሁም ሰይፍ ያስፈልጋቸዋል አላቸው። በጣም ተጨነቁ። ከዛ ቅዱስ ጴጥሮስ ፈጠን ብሎ ምን አለ? እኛ ጋር ግን 2 ሰይፎች ያስቀመጥናቸው አሉ አለ። ስንት ሰይፍ? ለእማ በክሙ ክሌቱ መጣን ውእቱ ያክለክሙ፣
ሁለት ሰይፍማ ካላችሁ እሱ ይበቃቸዋል። ሁለቱን ሰይፍ በደንብ ያዙ። በቃ ለሰው የሚያስፈልገው ሁለቱ ሰይፍ ነው አላቸው። ደስ አላቸው። ሁለቱን ሰይፍ ይዘው ለጸሎት ወደ ደብረ ዘይት ሄዱ። በዚያ ስፍራ ላይ ጌታችን ኢየሱስ ክርስቶስ የሚጸልይበት ሐመልማል ቁጥቋጦ ካለበት ከዚያ ስፍራ ሆኖ ጸሎት ሲያደርግ ደቀ መዛሙርቱ ደክመው ነበር። እየቀሰቀሰ አበረታቸው። አልተቻላቸው። ትግቡ ከእንከ ወጸልዩ ከመ ኢትባኡ ውስተ መንሱት፣ እንግዲህ ተግታችሁ ጸልዩ እንጂ ወደ ፈተና እንዳትገቡ አላቸው። አሁን ጊዜው ደርሷል፣ በሉ ተነሱ እንሂድ አላቸው። ይሁዳ አስከትሏቸው የመጡ የእስራኤል ጭፍሮች የይሁዳ ቤት ሰራዊት ሰይፍ ገመድ ይዘው ወደ እነሱ መጡ። መብራታቸውን ችቦ አብርተው ይፈልጉት ጀመረ። እንግዲህ እንሂድ እነሱ እንዳይደክሙ እስከ ተራራው ድረስ እንዳይወጡ ለእነሱ ለጠላቶቹ እንኳን ክርስቶስ አምላካችን ሮጦ ሄደላቸው። በዚያ ጊዜ ይሁዳ ጌታውን ኢየሱስ ክርስቶስን ሳመው። ለሰው የገዛ ቤተሰቦቹ ናቸው ጠላት የሚሆኑበት። እንጀራውን የበላ ተረከዙን አነሳበት። ከማዕዱ ላይ የጠገበው ይሁዳ አሁን ግን የዘላለም ስንቁን የዕድሜ ልክ ቀለቡን ክርስቶስን ለአንድ ቀን እራት በማትሆን ብር በ30 ዲናር አሳልፎ ሰጠው። በስኢ መኖት አገባው ለጓለሚያው የሰው ልጅ በመሳም አሳልፈ ትሰጣለህ አለው። ያን ጊዜ ከዚያ መካከል ማልኮስ የሚባል ገመድ ይዞ ክርስቶስን ለማሰር ሲጠጋ ቅዱስ ጴጥሮስ ትዝ አለው። እንዴ ልብስ ሸጣችሁም ቢሆን ሰይፍ ያዙ ያለ እንደዚህ ሰዓት ነው አገልግሎቱ አለና ሰይፉን አንስቶ የማልኮስን ጆሮ ቆረጠው። ያው የካህን እጅ ስለሆነ ነው ለአንገት የሰደደው ለጆሮ ደረሰ። የካህን እጅ ለመባረክ እንጂ ለጸብ አይቀናም ይላሉ አባቶቻችን። ለመባረክ ነው፣ ሰው ለመባረክ፣ ሰው ለማሳለም፣ ሰው ለማስታረቅ እንጂ ለጸብና ለጦርነት የሚቀና የካህን እጅ ነው። ከዚያ በኋላ አግባ ለመጥባይትከ ውስተ ቤታ፣ ሰይፍህን ወደ ስገባው መልስ፣ ወደ ቤቱ መልስ፣ ለአንተ አይገባህም። ሰይፉን ለባለ ሰይፎቹ ስጣቸው፣ ለምን ይህን ታደርጋለህ አለና ገሰጸው። እንዴ ምን ማለቱ ነው አለ። ለካ ክርስቶስ አምላካችን ቅድም ልብሳችሁንም ሸጣችሁም ቢሆን ሰይፍ ያዙ ያለው በቃለ እግዚአብሔር ኃይል ከብሉይ ኪዳንና ከአዲስ ኪዳን የሚገኘው ሁለቱን ሰይፍ ሁለቱን ኪዳናት ነው። ቃለ እግዚአብሔር በልባችሁ ሞልቶ ይኖር። በመከራ ጊዜ የሚያጸናችሁ ከሚያስፈሩ ከሚያስደነግጡ ሰዎች እናንተ ለይቶ ከብራችሁ ጸንታችሁ እንድትቆሙ የሚያደርጋችሁ እውነተኛው ሰይፍ ቃለ እግዚአብሔር ነው። ሁለት ሰይፍ ካላችሁ ብሉይ ኪዳን አዲስ ኪዳንን ከያዛችሁ ይበቃችኋል፣ ከተማራችሁ ይበቃችኋል። ወንጌል በልባችሁ ሰሌዳ በሊናችሁ ጓዳ ካደረ ይበቃችኋል። በሕይወት ተግታችሁ ያንን ልትኖሩበት ይህንን ሰይፍ ያዙ። ዘውቱ ቃለ እግዚአብሔር፣ ያ መንፈሳዊ ሰይፍ የተባለው የእግዚአብሔር ቃል ነው እንጂ ስጋዊ የጦር መሳሪያ አይደለም። ነዋይ ሀቅ የእርስ በርስ መገዳደያ ጥይቶን አይደለም፣ መሳሪያው እንድታነግሩ አይደለም። ለክርስቲያን በዚህ ዘመን የሚያስፈልገው እውነተኛው የጦር ዕቃ እውነተኛው መሳሪያ ቃል እግዚአብሔር ይዞ መዋጋት፣ በጸሎት መዋጋት ነው፣ በጾም መዋጋት ነው፣ በስግደት መዋጋት ነው። ክርስቶስ ምን አለ? እኔ ሰላምን ለማምጣት የመጣው እንዳይመስላችኋል፣ ነገር ግን ሰይፍን ነው። ቃል እግዚአብሔርን ያመጣሁት። በዚህ ቃል እግዚአብሔር ከመ እፍልጥ ወልድ እምአባሁ፣ ልጅን ከአባቱ ልለይ መጥቻለሁ። በእሴም አባሁ፣ ሰውን ከአባቱ ልለይ መጥቻለሁ አለ። ሰውን ከአባቱ ልለይ መጥቻለሁ ማለት በረቂቅ ምስጢር አገባቡ ሰው የተባለ መላው የአዳም ልጅ ነው። ከአባቱ የተባለ የግብረ አባቱ 5500 ዘመን ዲያብሎስ ስለነበረ የሰው ልጆች በሙሉ የዲያብሎስ ልጅ የዲያብሎስ ባሪያዎች ነበሩ። አዳም ሲበድልና ሲወድቅ ሸክም አጸናባቸው፣ መከራ በዛባት፣ አቅልልን አሉት። ይሄን ተስማምታችሁ ፈርማችሁ ስጡኝ አላቸው። አዳም ወልደ ዲያብሎስ እንዲሆን ገብሩ ለዲያብሎስ የዲያብሎስ ባሪያ ነው። ወሔዋን ወለተ ዲያብሎስ እንድትሆን የዲያብሎስ ልጅ እንድትሆን አመተ ዲያብሎስ የዲያብሎስ ሴት ባሪያ አገልጋይ ብለው ተስማምተው ኖሮ። ያ ብቻ አይደለም፣ የባሪያ ልጅ ባሪያ ሆኖ የአገልጋይ ልጅ አገልጋይ ሆኖ አዳምና ሴቲቱ ብቻ ሳይሆኑ ከቃየን አንስቶ ክርስቶስ እስኪመጣ ዘመን ድረስ እመቤታችን እስክትወለድበት ቅጽበት የሰው ልጆች በሙሉ የዲያብሎስ ባሪያ ሆነው ሲያገለግሉ ኖሮ ለዲያብሎስ ተገዝተው። አሁን እኔ የመጣሁት በዚህ ቃል እግዚአብሔር ተምራችሁ አውቃችሁ በሕይወት እየኖራችሁ ከግብረ አባታችሁ በስራ ከወለዳችሁ በባርነት ከሚገዛችሁ ከዲያብሎስ እንድትለዩ ነው የመጣሁት። ከመ እፍልጥ ብእሲም አባሁ፣ ወልድን ልጅን ከአባቱ ከግብረ አባቱ ከዲያብሎስ ልለይ መጥቻለሁ አለ። ወወለድኔ እማ፣ ሴትንም ልጅ
ከእናቷ ልለያት ነው የመጣሁት አለ። ሴት ልጅና እናት የተባሉ የነፍስ ማደሪያዋ ስጋ ናት። ፈቃደ ስጋን ከፈቃደ ነፍስ ልለይ መጥቻለሁ። ስጋ እውነት ነው፣ ፈቃዷ መብላት፣ ፈቃዷ መጠጣት፣ ፈቃዷ መቀመጥ፣ ፈቃዷ መተኛት ነው። ጥሩ ነው። ስጋ በዚህ ሁኔታ ስንንከባከበው ነፍስ ጸንታ ትቆማለች። ነገር ግን በልታ ኃጢአት ስትሰራ ዝላ ደክማ ተኝታ ከመንፈሳዊ ምግባራ ስትጎርም ነፍስ ደግሞ ትጎሳቆላለች። አሁን ግን የመጣሁት አለ ሴትን ልጅ ከእናቷ ልለይ ነው። ሴት ልጅ በእናቷ ተከልላ እንደምትኖረው ነፍስም መጠለያዋ ስጋ አድርጋ ነው። እስመ ነፍስ ተአድር ውስተ ደም፣ ነፍስ የምታድረው በደም ውስጥ ነው። የደም መናኸሪያ ደግሞ ስጋችን። እንበለ ስጋ እይትቀውም ነፍስ፣ ያለ ስጋ ነፍስ አትቆምም። የስጋን ፈቃድ እንድታደርግ ነፍስ እሺ ስትል ኖራለች 5500 ዘመን። የቆመውን ዛፍ ሰው እየቆረጠ የትኛውን ግንድ እየፈለጠ ድንጋዩን ጠርቦ እንጨቱን ለዝቦ ጣዖት ቀርጾ ሲያመልክ በስጋ መዋቅር በስጋ ፈቃድ ቁራኝነት ስር ያለችው ነፍስ 5500 ዘመን ጣዖት ስታመልክ ኖራለች። አሁን ግን እኔ የመጣሁት የስጋን ፈቃድ ከነፍስ ፈቃድ ልለይ ነው። ሴት የተባለችን ነፍስ ከእናቷ ፈቃድ ልለያት መጥቻለሁ። ወመርአትኒ ማማታ፣ እንደገና ምራትን ከአማት ልለይ። ውሳጣዊት ሕግና አፋዊ ሕጎች አሉ። እንግዲህ ምራት የምትባለው መራት ናት፣ ወደ ቤት የመጣች። አማት የምትባለው የባል ቤተሰብ ናት፣ እሷ በውስጥ ያለች፣ ያቺ ደግሞ በአፋ ያለች ናቸው። አፋዊ ግን ከውሳጣዊት ሕግ ልለይ መጥቻለሁ። ሕጉን በቃላቸው የሚናገሩ በአፋቸው የሚመሰክሩ በልብሳቸው ዘርፍ ጭምር የሚጽፉ ፈሪሳውያን አይሁድ ጸሐፍት አሉ። እንዲህ አይደለም፣ እናንተ እንድትናገሩት በልብሳችሁ ዘርፍም ደግሞ እንድትጽፉ እንድትጠልፉት በክንዶቻችሁና በግንባራችሁ መካከል በምልክትነት ብቻ እንድታኖሩ ሳይሆን እንደ ሕጉ እንድትኖሩ ውሳጣዊ በሆነ ሕግ እንድትከብሩ አፋዊውን ሕግ በአፋ ልተው መጥቻለሁ አለ ክርስቶስ አምላካችን። ይሄ በረቂቁ የተነገረ ነው። ዛሬ ባለው ታሪክ ውስጥ ግን መድኃኔዓለምን ሰው ለመከተል ምን ማድረግ እንዳለበት የተነገረ ታሪኮች ጭምር የተቀመጡበት በጣም ብዙዎች። በተለይ በዛሬው ዕለት በመጽሐፈ ስንክሳር ከሚነገረው ታሪክ መነሻ አንስተን ይሄን እንዴት እንደተተረጎመና ሊቃውንቱ እንዴት እንዳስተማሩት እናያለን። እስመ ወልድኒ የሐስር አባሁ ወወለትኒ ትትነሳ ዲበ እማ ወመራትኒ ላዕለ ሐማታ ወኩሉ ሰብአ ቤቱ ይጻረሩ ለሰብ። ይህን አስቀድሞ ነቢዩ ሚክያስ በትንቢቱ ምዕራፍ 7 ቁጥር 6 ላይ የተናገረው ነው። ልጅ በአባቱ ላይ ያምጻል አለ። ሴትም ልጅ በእናቷ ላይ ትገዳደራለች፣ ትነሳባታለች አለ። እንዲሁም ምራትም በአማቷ ላይ ትነሳባታለች አለ። ለሰው ግን የገዛ ቤተሰቦቹ ጠላቶች ይሆኑበታል አለ። ቅድም ተመልከቱ፣ የመጣሁት ክርስቶስ በቃለ እግዚአብሔር እናንተን ከግብረ አባታችሁ ከዲያብሎስ ልለይ፣ ፈቃደ ነፍሳችሁን ከፈቃደ ስጋችሁ ልለይ፣ ውሳጣዊ ግን ከአፋዊ ግን ልለይ ነው። ነገር ግን ምን ዋጋ አለው? ይህን ሁሉ ላደርግ እኔ መጥቼ ለሰው ጠላቶቹ የገዛ ቤተሰቦቹ ይሆኑበታል። ለእኛ ለእያንዳንዳችን ከግብረ አባታችን ከዲያብሎስ ተለይተን እግዚአብሔርን አምላካችን አባታችን ብለን እንዳንገዛ ጠላቶቻችን ቤተሰቦቻችን ናቸው። ልጅ ከአባት ሴት ልጅ ከእናት ምራት ከአማት እንዳይለዩ ጠላቶቹ ቤተሰቦች ናቸዋል። ቤተሰቦች የሚባሉት ወንድም፣ እህት፣ እናት፣ አባት፣ አያት፣ ቅድመ አያት፣ ምራት፣ አማት እንዳይመስላቸው። ቤተሰቦች የተባሉ የኛ ሕዋሳቶች አካላቶቻችን ናቸው። እነዚህ ለእኛ መልካም ምግባር በጎ ትሩፋት እንድናጸና የተሰጡን ናቸው። እጃችን ተዘርግቶ እንዲመጸውት ነው የተሰራው። ነገር ግን እጃችን ተዘርግቶ ሰው ይገድላል። መዳፎቻችን ተከፍተው ለድሃና ለችግረኛው አብልተው አጠጥተው አልብሰው እንዲከብሩ ነው የተፈጠሩት እጆቻችን። እኛ መጽሐፍ ይመሰክርልናል። ምን ይላል መሰላችሁ? ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ይላል። እስኪ በአማርኛ በሉ፣ ኢትዮጵያ በሉ፣ እጆቿን ወደ እግዚአብሔር ዳሽ ምን አላችሁ? ጥሩ ነው። ይሄ ረቂቅ ነው። ግን ቃል በቃል የሚለው ምን መሰላችሁ? ኢትዮጵያ እጆቿን ወደ እግዚአብሔር ታበጽሕ ማለት ትሰፍ ማለት አይደለም፣ ትዘረጋለች ማለት አይደለም። ታበጽሕ ማለት ታደርሳለች ማለት። እስኪ ታደርሳለች በሉ በሉ እስኪ ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች በሉ። ምንድነው እጅን ወደ እግዚአብሔር ማድረስ? እጅን ወደ እግዚአብሔር መዘርጋት፣ እጅን ከእግዚአብሔር ፊት ማድረስ ማለት ሶስት ትርጉሞች አሉት። አንደኛ እስኪ እናንተ እንደው እዚህ የተቸገረ ሰው ሁላችሁም እጃችሁን ዘርጉ ቢባል ምን ማለት ነው? ምን ማለት ነው?
ስጡ መጽውቱ ማለት ነው አይደለም? ጠዋት ከቅዳሴው በኋላ ሁላችን እጃችንን ስንዘረጋ አይደል የቆየነው? ነገሩ እኛ ካልበረደን በስተቀር እጃችን ኪሳችን ለቆ አይወጣም መሰለኝ። ወደ ኪሳችን የምንጨምረው እጃችን ለመመጽወት ለብርድ ነው፣ ለብርድ ጊዜ ብቻ። ነገሩ የሐዋሳ ሕዝብ በዚህ እኮ አይታማም። አሁን ትናንት ከትናንት ወዲያ በምንለው አምና ያንን ቤተ መቅደስ ሰርቶ ዲያስፖራ ማርያምን ያስመረቀ፣ ዘንድሮ ደግሞ ይህንን ቤተ መቅደስ ለፍጻሜ ለማድረስ ጥቂት ወራት ብቻ ነው የሚቀሩ። ጠዋትም ሲሰጥ በልግስናም ደግሞ እግዚአብሔር ፊት እጁን ሲያደርስ የነበረ ሰው ብዙ አለ። እጅ መዘርጋት ማለት መመጽወት ማለት ነው። አንደኛ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ለእግዚአብሔር እጅ መንሻ ትሰጣለች። ገና ሲወለድ ቤተልሔም ዋሻ ልደቱ ስፍራ ተገኝተው መዝገባቸውን ከፍተው እጃቸውን ዘርግተው አማሃ ካገቡት መካከል አንዱ ንጉሥ ባዜር ኢትዮጵያዊ ነው። ነገሥተ ሳባ ወአረብ አማሃ ያመጹ፣ የሳባና የአረብ ነገሥታት እጅ መንሻ ያመጣሉ እንደተባለ የሳባ ንጉሥ ነው ንጉሥ ባዜር እጅ መንሻ ያቀረበ ኢትዮጵያዊ ነው። እጆቻቸውን መዘርጋት ማለት ይሄ። ሁለተኛ እጅ መዘርጋት ማለት ልመና ነው። እጆቻችንን ወደ እግዚአብሔር ዘርግተን ሰፊያ እጅ በመዘርጋት አንቃዶ አይንት አይንን በማንጋጠጥ ልቦናችንን በመስቀል እግዚአብሔርን ተስፋ እናደርጋለን። መማፀን ማለት ነው እጅ መዘርጋት ማለት መለመን። ምክንያቱም የሚለምን ሰው እጁን ለምንድን ነው የሚዘረጋው? አሁን አንድ ሰው እጁን ኪሱ ከቶ እስኪ ትንሽ ብር ስጠኝ ቢላችሁ ምን ትላላችሁ? እንደሚሰጣው አላመነም ገና ማለት ንቀቱ። እጁን ኪሱ አድርጎ እኮ ነው ብር ስጠኝ የሚለው ደግሞ ይላል። አንድ ሰው እጁን ወደ እናንተ እንደሚዘረጋው እንደምትሰጡት ተስፋ አድርጎ ነው። እንደምትሰጡት እርግጠኛ ሲሆን አይደለም እጁን የሚዘረጋው። መጀመሪያ ይሰጡኛል ብሎ አምኖ ነው እጁን ዘርግቶ የሚማጸን የሚለምናቸው። እጅን መዘርጋት ማለት ለመቀበል መዘጋጀት፣ አምኖ መጠየቅ ማለት ነው። አምናችሁ የምትለምኑትን ትቀበላላችሁ። ኢትዮጵያውያን እጃቸው ወደ እግዚአብሔር ይዘረጋሉ ማለት ተስፋ የሚያደርጉት እግዚአብሔርን ነው ማለት ነው። የኢትዮጵያ ተስፋዋ ማን ነው? አረ ንጉሱ ምኒልክ ብሏል። የኢትዮጵያ ተስፋዋ ማን ነው? እግዚአብሔር። እስኪ በሉ የኢትዮጵያ ተስፋዋ በሉ። ማን ነው እርሱ? ከእግዚአብሔር ውጭ ተስፋ የለም። ተስፋችን ማን ነው? እጃችን ወደ እግዚአብሔር ነው የምንዘረጋው። ሶስተኛው እጅን መዘርጋት መስጠት፣ እጅን መዘርጋት ተስፋ አድርጎ መቀበል ብቻ ሳይሆን እጅን መዘርጋት ራስን አሳልፎ መስጠትና መማረክ ነው። እንግዲህ በጦርነት ታሪክ ውስጥ ሰው ሲማረክ እጅ ወደ ላይ ይባላል። እጁን ይዘረጋል። እጅን ዘርጋ፣ እጅ ወደ ላይ ይባላል። ባዶ ነው፣ ምንም የለኝም፣ በእጄ ያለኝ አንዳች ነገር የለም፣ ሁሉ ካንተ፣ ሁሉ ያንተ፣ ሁሉ ለአንተ የሚገባ የምቀበለውን ካንተ ነው ብለን ራሳችን አሳልፈን መስጠት ነው። አንደኛ ጢሞቴዎስ መልእክት ምዕራፍ 6 ቁጥር 6 ላይ ለነሰ ተግባርን አብይ ውእቱ ፈሪሃ እግዚአብሔር። የእኛ ስራችን ታላቁም ስራችን እግዚአብሔርን መፍራት ነው። እስመ አልቦ ዘአምጻእነ ውስተ ዓለም፣ ወደዚህ ዓለም ምንም ይዘን አልመጣንም ይላል። ባዶ እጃችንን የመጣ ነው። ስለዚህ እጅን መዘርጋት ራስን ማስገዛት ነው። ኢትዮጵያ እግዚአብሔርን ትለምናለች። ኢትዮጵያ እግዚአብሔርን ታመሰግነዋለች። ኢትዮጵያ ለእግዚአብሔር እጅ መንሻ ታቀርባለች። ኢትዮጵያ ተስፋዋን እግዚአብሔር ላይ አድርጋለች። ኢትዮጵያ ለእግዚአብሔር ትገዛለች ማለት ነው። እጅን መዘርጋት ማለት ራስን አሳልፎ መስጠት ማለት ይሄ ነው። እጃችን የተሰራው እግዚአብሔር ፊት እንድንዘረጋው እንጂ እግዚአብሔር የዘረጋትን ነፍስ እንድናጠፋበት አልነበረም። በቸርነቱ እግዚአብሔር ማስተዋሉን ያድላል። ለዚህ ነው ጸሩ ለሰብሰባ ቤቱ የሰው ጠላቶቹ የገዛ ቤተሰቦቹ ናቸው ማለት። እጃችን ዛሬ ጠላታችን ነው። መጽውታችሁ ጸደቁበት የተባለው እጃችን ገለንበት እንኮነንበታለን። አይናችን በጎ አይታችሁ ተማሩበት የተባለ አይን ነው። ይህንን የሰው ሕይወት የሰውነታችን ብርሃን አይናችንን ግን መጥፎ ዜና ነው የምናይበት። ጆሮዎቻችን መጥፎ ዜና ነው የሚሰሙት። አንደበታችን መልካም የምስራች አይናገርም። የሚለያይ፣ የሚነጣጥል፣ የሚከፋፍል፣ የሚያገዳድል ዜና ነው የሚናገሩ አንደበታችን። እግሮቻችን ፈጥነው መልካም የምስራች አይናገሩም። እግሮቻችን ጸብን ለመዝራት ነው የሚራመዱት። መርዶ ለማርዳት ነው የሚፋጠኑት። እንዲህ አድርገን ነው ሕዋሳቶቻችን በሙሉ የገዛ ጠላቶቻችን ሆነውብናል። ራሳችንን ገዝተን እንድንኖር ሕዋሳት ቤተሰቦቻችንን አቅደናቸው ተቆጣጥረናቸው ራሳችንን ገዝተን ለእግዚአብሔር ተገዝተን ሌላውንም አስገዝተን እንከብር። በቸርነቱ እግዚአብሔር ይርዳል። ይሄ ረቂቁ ነው። ማጠቃለያው ላይ ግን እንደ በደረቆ የሚገባንን ትልቁን ሀሳብ እንማር እስኪ። ክርስቶስ እኔ ወንጌልን የምስራችን ሰይፍ የተባለውን ቃል እግዚአብሔር ነው ይዤ መጣሁታል። ነገር ግን ይህን ቃል እግዚአብሔር እንዳትኖሩበት ለሰው የገዛ ቤተሰቦቹ ናቸው ጠላት የሚሆኑበት አለ።
ልጅ በሃይማኖት ምክንያት አባቱን ያዋርዳል። ሴትም ልጅ በሃይማኖቷ ምክንያት በእናቷ ላይ በጠላትነትም ትነሳለች። ምራትም በአማቷ ላይ በሃይማኖት ምክንያት በጠላትነት ትነሳለች ማለቱ ነው። ወመጻእኩ ከመ እፍልጥ ብእሲ ማባሁ ወይ ወልድ ማባሁ፣ ሰውን ከአባቱ ወንድ ልጅ ከአባቱ ልለይ ነው የመጣሁት ማለት ይሄ ነው። በሃይማኖት ምክንያት ቤተሰብ ይለያያል። ዛሬ ለእውነት ያደረ ለቃል እግዚአብሔር ራሱን አሳልፎ የሰጠ ሰው በተለይ 27 በሚታሰቡ በዓላት የሚውሉ እስከ ሁለት ታሪኮች እናንሳና በጣም ባጭሩ ጠቅለል ትምህርታችንን። ሁለት ታሪኮች እናንሳ፣ በደንብ ስሙ እነዚህን ታሪኮች። አንደኛው ታሪክ ዛሬ መስከረም 27 ቀን የሚነገር ታሪክ ነው፣ በእናቷ ላይ የተነሳች አንዲት ሴት። ሁለተኛው ሚያዝያ 27 ቀን እንዲሁ በ27 መታሰብ የመድኃኔዓለም ቀን ነው፣ በአባቱ ላይ የተነሳ አንድ ወንድ ልጅ። ሌላው በቀደም ባከበርነው በዓላችን በመስከረም 24 ቀን ወደ ደብረ ሊባኖስ ገዳም ትዳሯን፣ ምራቷን፣ አማቷን ትታ ከቤት ተለይታ የአቡነ ተክለ ሃይማኖትን ድምፅ ሰምታ ወደ ገዳም ወደ ተሰደደች አንዲት ሴት ታሪክ እናያለን። ልብ አድርጉ። የመጀመሪያውን እኔ የመጣሁት ወንድ ልጅ ከአባቱ ልለይ ነው ስላለ ወንድ ልጅ ስለ ሃይማኖቱ በአባቱ ላይ ሲያመጽ እስኪ እንመልከት። በዚህ በሚያዝያ 27 ቀን በመጽሐፈ ስንክሳር የተነገረ በገድለ ሰማዕታቱ ላይ በስፋት የተተረከ አንድ ታሪክ አለ። በተለይ በዚህ ዘመን በብዙ መልኩ የዚህ ደገኛ ሰው ታሪኩ ይነገራል። አባቱ የዲዮቅልጥያኖስ ታዛዥ የነበረና ጋሻ ጃግሬ ሆኖ የሚያገለግል መስፍነ ብሔር ነው። ሕርማኖስ ይባላል። እናቱ ግን ክርስቲያናዊት ሴት ናት። ቅድስት ማርታ ትባላለች። የቅድስት ማርታና የሕርማኖስ ልጅ ገና በሕፃንነቱ ከተወለደ ጀምሮ እናቱ መልካም ምግባር በጎ ትሩፋት አጽንቶ እንዲኖር ኮትኩታ ያሳደገችው ታላቅ ሴት ነበረች ቅድስት ማርታ። የልጁ ስም ፊክቶር ይባላል። ፊክቶር በሉ እስኪ። ቪክቶሪያስ ይባላል። ድል ነሺ ማለት ነው። መዋኤ ተብሎ የሚነገር ነው። ፊክቶር ይባላል። ይህ ታላቅ ሰው በቤቱ ሲኖር ልክ ሙሴ እናቱ እንደ ሞግዚት ሆና በፈርዖን ቤት ስታሳድገው የፈርዖን ልጅ ግን እንዳይሆን አድርጋን የቀረጸችው። ይህንንም ፊክቶርን እናቱ ማርታ ምንም እንኳን አባቱ ሕርማኖስ ጣዖት አምላኪ ለዲዮቅልጥያኖስ ያደረ ቢሆንም አባቱን መስሎ እንዳይኖር ጣዖታትን እንዲንቅ እግዚአብሔርን ግን እንዲያከብር አድርጋ አሳደገችው። አባቱ ወደፊት እኔን ተክቶ አገረ ገዢ መስፍነ ብሔር ይሆናል፣ ጋሻ ጃግሬ ሆኖ እንደ ዲዮቅልጥያኖስ ትእዛዝ ጣዖትም እያመለከ ለጣዖት እያጠነ ክርስቲያኖችን እያሳደደ የሚኖር ልጅ ይሆናል ብሎ ተስፋ ያደርገው ነበረ። እናቱ ግን በፍጹም ክርስትና ሃይማኖት ቀርጻን ያሳደገችው ድሃ ችግረኛን የተናቀና የተገፋን የሚወድ ሰው ነበረ። አባቱ ብዙ መምለቱን አውቆ አልተረዳም። ያንን ልጁን በእኔ ዙፋን የሚተካ ነው ብሎ ገና የ20 ዓመት ወጣት ሲሆን ወደ ንጉሱ ዲዮቅልጥያኖስ ወሰደው። በዚያም በንጉሱ አማካኝነት ከአባቱ ጋር ሀገረ ገዢ መስፍነ ብሔር እንዲሆን ተሾመ። በተሾመበት ስፍራ ላይ ግን ታላቁ ፊክቶር ክብረ ዓለምን ናቀ፣ የዓለምን ክብር ናቀ። ለጦም አዳሪዎችና ለችጋረኞች ተጨነቀ። ዕለት ዕለት የሚያሳስበው የሚገፉ ሰዎች፣ ያጡና የተጨነቁ ሰዎች ነበሩ። ስለ እነሱ ያስባል። በዘመኑ አብያተ ጣዖታት እንዲቃጠሉ፣ አብያተ ክርስቲያናት እንዲቃጠሉ፣ እንዲመዘበሩ፣ እንዲዘጉ፣ አብያተ ጣዖታት እንዲከፈቱና ጣዖት ምስል ቆሞ እንዲሰገድላቸው ዲዮቅልጥያኖስ አዋጅ አውጥቷል። ለዛ ያልታዘዙና ያልተገዙትን በሙሉ ዲዮቅልጥያኖስ በሰይፍ ይቀላቸዋል፣ ለአንበሳ ይሰጣቸዋል፣ ለአውሬ አሳልፎ እንዲበሉ ያደርጋቸዋል፣ ይሰቅላቸዋል፣ በእሳት ያነዳቸዋል። ያንን ሁሉ ሲያደርግ ፊክቶር የ20 ዓመቱ ወጣት በዙፋን ላይ ተቀምጦ እያለቀሰ እየሄደ የተበሉትን፣ የተቃጠሉትን፣ የተሰየፉትን፣ የተቀሉትን የክርስቲያኖቹን ስጋቸውን እየሰበሰበ በከበረ ስፍራ ላይ ፍታት እያስፈታ እያስቀበረ ያለቅስ ነበር። ያን ጊዜ እንዲህ አይነቱ አገልግሎትና ሕይወት በንጉሱ ዘንድ ተሰማ። አንተ ትገድላለህ፣ ከስር የሾምከው ያ ፊክቶር ግን ክርስቲያኖችን የሚያጸና፣ የተቸገሩትን የሚረዳ፣ የሞቱትን እንኳን አውሬ በልቷቸው ለሌላ መቀጣጫ እንዳይሆኑ አጽማቸውን እየሰበሰበ በክብር ያሳርፋል እኮ ብለው ነገሩት። ያን ጊዜ ዲዮቅልጥያኖስ ይህንን ቃል ሰምቶ አላመነም።
አባቱን እርማኖስን ጠርቶ በልጅ ዘንድ የሚነገረው እውነት ነው አለው። አይ ይምጣ ሁላችንም እንጠይቀዋለን። እርማኖስ ልጁ ፊክቶርን ይዞ ዲዮቅልጥያኖስ ፊት አቆመው። ይሄ ኖላዊ አጣሊ አግሪጳዳ ይባል የነበረው ዲዮቅልጥያኖስ በክርስትናው ላይ የበቀል ስሜት ተሰምቶት ክርስትናን ለማጥፋት ክርስቲያኖችን ከምድረ ገጽ ላለማየት እጅግ መከራ ጽንቶባቸው ይኖርበት የነበረው ያ ዘመነ ሰማዕታት ነው። ያን ጊዜ ፊክቶር በመጣ ጊዜ እነዚያን ጣዖታት በሙሉ የሚንቅ የእግዚአብሔርን ክብር ግን ሳይፈራና ሳያፍር በአደባባይ የሚመሰክር ነበረ። እንዲህ አለ፣ ንሳ ነዋይከ እንካ ንብረትን በሙሉ ውሰደው፣ አንተ የሰጠኸኝ በሙሉ ኃላፊና ጠፊ ነው። እምይእዜሰ እጥቀነይ ለአምላኬ እግዚእ ኢየሱስ ክርስቶስ ሕያው። ከዚህ በኋላ የምገዛለትና የማመልከው ጌታዬ ሕያው አምላኬ ኢየሱስ ክርስቶስ ነው፣ ከሱ ውጭ አምላክ የለምና ያንተን የረከሱ ጣዖታትን እኔ አልከተልም። ልክ እንደ ሕፃኑ ቂርቆስ እንደ 3 ደቂቅ አንሰ እየሰግድ ለአማልክቲከ ርኩሳን ዘኢይክሉ አድኅኖ ርእሶሙ። ራሳቸውን እንኳን ማዳን እኮ አይችሉም። እንዴት ለረከሱ ለእነዚህ ለአንተ ጣዖታት እሰግዳለሁ እያሉ ሲመሰክሩ እንደነበረ ፊክቶርን በንጉሱ ፊት ስልጣኑን ሳይፈልግ ሀብትና ንብረቱን በሙሉ ዝናሩን አውልቆ ካባውን ጥሎ ይሄንን በሙሉ አንተ ውሰደ። የዓለምን ክብር አልሻም፣ የዓለምን ስልጣን አልፈልግም። ምድራዊው ዝና፣ ሀብት፣ ንብረት፣ ጉልበት በሙሉ ይራቅ። ጉልበትና ኃይል የሚሆነኝ ውበት የሚሆነኝ ክርስቶስ ኢየሱስ ነው። ካሁን በኋላ አምላኬና መድኃኒቴ እሱ ነው ማመልከው አለ። በጣም ተናደደ። ከዚህ በኋላ እንዲህ አይነቱን ሰው በዚህ ቦታ ላይ በሮም አደባባይ ለማስገደል አባቱ ሊራራለት ይችል እንደሆነ ብሎ አሰበና ወደ እስክንድርያ ውሰዱትና በዚያ ይገደላል። ወደ እስክንድርያ በሄደ ጊዜ ምን አድርገ ነው አሉት። ምን አደርጋለሁ? እውነትን በመሰክር ሐሰት የሚናገሩ ጣዖታቱን ባዋርድ ዲዮቅልጥያኖስ ጌታቸው እናደረገብኛል። አሁንም ደፍረት እናገራለህ አለና የሚናገረውን ምላሱን ጎልጉሎ አውጥተው ቆረጡት። እሱ ግን መስቀል ምልክት እያደረገ ክርስትናን ይሰብክ ይገልጥላቸው ጀመረ። በጎ አታይም ብለው ዓይኑን ጎልጉለው ከሰውነቱ አወጡት። እጅግ መከራ ጸኑበት። ቁልቁል አንጠልጥለው ሰቀሉት። በእጆቹ ላይ ክቡር ድንጋይ አኑረው ወደ ታች ጎተቱት። መከራውና ስቃዩ እጅግ በዛ። ያ ሁሉ ስቃይ ያ ሁሉ መከራ ሲደርስበት ከሮም አደባባይ ተነስቶ ወደ እስክንድርያ ሲሄድ እናቱ ማረታ ያስተማረችው ለክብር ያበቃችው እያለቀሰች ስትከተለው እንዲህ አለ፣ እናቴ ሆይ ክብርን ልቀበል ይሄዳለሁ፣ ያስተማርሽኝን ትምህርት ልፈጽመው ነውና እባክሽ አታልቅሽ፣ እንዲያውም በጸሎት አግዥኝ። ባይሆን አንድ ነገር ልለምንሽ፣ እኔ ጥያቸው የሚሄድ አጥተውና ተቸግረው ክርስትናቸውን እንዳይክዱ ድሃ ችግረኞችን እርጅልኝ አለ። እሺ ብላ እንባዋን አብሳ እሱ ተስፋ ለነበራቸው ድሃ ጦም አዳሪዎች ነው ተቸግራ ቢሆን ያላትን አካፍላ ልትመገባቸው ቅድስት ማረታ ወደ ኋላ ተመለሰች። ያን ጊዜ በእስክንድርያ አደባባይ ምላሱን የተቆረጠ ዓይኑ የተጎለጎለ ቁልቁል የተሰቀለ ድንጋይ ክቡድ በእጆቹ በክንዱ ላይ ታስሮ ወደ ታች የተጎተተው ፊክቶርን አንዲት ሴት በተስላስ ወይም ደግሞ በሰገነት በቤቱ ደርብ በ3ኛው እርከን ላይ ሆና በመስኮቷ እየተመለከተች ታደንቅ ጀመረ። ይሄ ሰው ይሄ ሁሉ መከራ እየደረሰበት ይሄ ሁሉ ስቃይ እየወረደበት ለምንድን ነው በዓላማው የሚጸናው? በቃ ያላየውን ያልረዳውን አምላኩን ረዳቴ አምላኬ ከሚል ያንን ክጄዋለሁ እናንተን መስዬ ለምጃለሁ ብሎ ምን አለ ለጣዖት እንኳን ሰግዶ መከራው ቢቀልለት እያለች ታዝን ነበረ። ያን ጊዜ በቤቷ ሰገነት ላይ ይሄንን የምትመለከተዋ ሴት እግዚአብሔር መንፈስ ቅዱስ ዓይኗን ከፈተላት። ፊክቶር ይሄ ሁሉ መከራ ይሄ ሁሉ ስቃይ ሲደርስበት የብርሃን መላእክት ተገልጠው መጥተው ወደ ፊክቶር እያበረቱ እያጽናኑ እየፈወሱ እያዳኑ የብርሃን አክሊል ሊያቀዳጁ ሲቃረቡ ተመለከተች። የዚህ ሴት ስሟ ኮሮና ትባላለች። ማ ትባላለች? አልሰማችሁም? ኮሮና ትባላለች። ማን የምትባለው? እስኪ ኮሮና በሉ። ይሄንን መጽሐፈ ስንክሳራችንን ሚያዝያ 27 ቀን ብታነቡ እስጢፋና ወይም ኮሮና የምትባል እስጢፋና የሚለው ስቴፋንያ የሚለው ስም
በዮናኒ የተነገረ ነው። ከያፌት ልጆች መካከል አራተኛው ልጅ ዮናኒ ይባላል። ለግሪኮቹ አባታቸውን የግሪክን ቋንቋ የጀመረ ግሪክን የምትባላን ሀገር ያጸና የያፌት አራተኛው ልጅ ዮናኒ የሚባለው ነው። የእሱ ቋንቋና ንግግር ዮናኒ ጽር ይባላል። በጽር በዮናኒ በግሪክ ቋንቋ እስቴፋንያ ማለት አክሊል ማለት ነው። ወይም እስጢፋኖስ ለወንድ ለሴት እስቴፋንያ እንደሚባለው እስጢፋና ይላል አማርኛው። በላቲኑ በሮማይስጥ ቋንቋ ሮማውያን የሚናገሩት ቋንቋ ደግሞ ሮማይስጥ ይባላል፣ ወይም የላቲን ቋንቋ የምንለው ማለት ነው። ዛሬ ጣሊያንኛው በብዛት ወርሶታል። በዚያ ቋንቋ ደግሞ ኮሮና ትባላለች። ኮሮና ማለት አክሊል ማለት ነው። ዘውድነሽ ማለት ነው፣ ወይ ዘውዲቱ ማለት ነው። እንደኛ የሰማችሁ ይቺ ሴት ኮሮና ትባላለች። በዚህ በእስክንድሪያ በቤቷ ተስላስ ወይም ደግሞ በቤቷ ሰገነት ላይ ሆና ስትመለከተው ቆይታለች። እጅግ ገረማት፣ እጅግ ደነቃትና ይሄን የብርሃን አክሊል ስትመለከት ለካ ለዚህስ የዋጋ ሁሉ መክፈል ይገባል። ምን አለ ለእኔም እንዲህ አይነቱ ነገር ተሰጥቶኝ ይሄን ጣዖት በካድኩት አለች። እግዚአብሔር እሷንም ለዚህ እንዳዘጋጃት የብርሃን መላእክት እየወረዱ አክሊል አሳየዋት። ያን ጊዜ ከቤቷ ሰገነት ላይ ወረደችና እንዲህ ያለች መሰከረች። የፊቅጦር አምላክ በእውነት ሰማይና ምድርን የፈጠረ የእውነት አምላክ ነው፣ እሱ ሕይወት ነው ያለውን ክርስቶስን እኔም ማምናለሁ አለቻቸው። ይህንን ሰምተው እጅግ አዘኑ። ይቺ ሴት ምን ነው የምትናገረው አሉ። ያን ጊዜ ወሰዱና መቀጣጫ ይሁን ብለው ትልቅ የዘንባባ ዛፍ ባለበት ስፍራ ላይ እጇንና እግሯን እየወጠሩ ቸነከሯት። በስለትም ደግሞ ወስደው ለሁለት ተሰንጥቀው አረዷት። ያን ጊዜ ፊቅጦርም የሉሉ ሰማዕትነት ከተቀበለ በኋላ ከዚች ቅድስት እስጢፋና ወይም ቅድስት ኮሮና ጋራ ቅዱስ ፊቅጦር ተብሎ ሰማዕትነትን ተቀብሎ ከበረ። ፊቅጦር ይህንን ሁሉ ዋጋ የተቀበለው ስለ ወንጌል ነው። ስለምንድን ነው? ለዚህ ነው ክርስቶስ ይምሰልክሙ ዘአምጻእኩ ሰላመ ለብሔር፣ ለምድር ሰላም ለማምጣት የመጣው እንዳይመስላችሁ፣ ነገር ግን ከመእፍልጥ ወልድ ማባሁ፣ ሰይፍ ይዤ መጥቻለሁ፣ በዚህ ሰይፍ ልጅን ከአባቱ ለያለሁ። ህርማኖስ የተባለው ሰው ከፊቅጦር የተለየው በዚህ ሰይፍ ነው። ፊቅጦርን ከህርማኖስ ለለየው መጥቻለሁ ማለት ነው። ቅድስት ኮሮናን ከወገኖቿ ከዘመዶቿ ከእናት ከአባቶቿ ልለይ የመጣሁት በዚህ ሰይፍ ነው። ክብር በሚያሰጠው ሰይፍ፣ ክብር በሚያሰጠው ወንጌል መድኃኔዓለም ሥጋውን ቆርሶ ደሙን አፍሶ እሱ አንድ ጊዜ መስቀል ተሸክሞ ስለ ሁላችን ቤዛ ድህነት ከፈጸመ በኋላ ለዘይፈቅድ ይትለወኒ፣ እኔ ሊከተለኝ የሚወድ ሰው ካለ ይጽና ነፍሶ ወያጥብ፣ ነፍሱን ጣልቶ ጨክኖ ይከተለኝ፣ ሥጋዬን በነፍሴ ላኖራት መከራውና ስቃዩ ይቅርብኝ እንዳይል፣ ወይንሳ መስቀለ ሞቶ ይትለወኒ፣ የሞቱን መስቀል ተሸክሞ ደግሞ ይከተለኝ አለ ክርስቶስ። የሞታችንን መስቀል እንሸከማለን። እያንዳንዳችን የምንሸከመው የሞታችን መስቀል ማለት የምንሰቀልበት ብቻ አይደለም። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ክርስቶስ የሞቱን መስቀል ተሸክሞ ይከተለኛል። ክርስቲያን የሚሸከመው የሞት መስቀል ምንድን ነው ያላችሁ እንደሆነ ገላትያ ምዕራፍ 5 ቁጥር 24 ላይ ክርስቶስ እንዲህ አለ፣ የክርስቶስ ኢየሱስ የሆኑት ግን የሥጋን መሻት ከነክፉ ምኞቱ ሰቀሉታል። እኛ የተሸከምነው መስቀላችን ክፉ ምኞታችን የምንሰቅልበት ነው። የተሸከምነው መስቀላችን የሥጋ ምኞታችንን፣ ጊዜያዊ ዕቅዳችንን፣ የሚያልፍ ምኞታችን አሳልፈን የምንተውበት ነው። ስለ ክርስቶስ መንግሥት ስለማታልፈው ርስት ዋጋ የምንከፍልበት ነው። ያችን መንግሥተ ሰማያትን እጅ ለማድረግ ከቤተሰቦቻችን ከፈቃዳቸው የምንለይ፣ ጣዖት ከሚያመልኩት የምንነጠል፣ ከሌላ ቤተ እምነት ካሉት የምንለየው በዚህ ሰይፍ ነው። በዚህ ሰይፍ ቅዱስ ፊቅጦር ከአባቱ ህርማኖስ ተለየ። እንዲህ ተለይተን በክርስትናው ጸንተን እንድንከብር እግዚአብሔር በቸርነቱ ይርዳል። ከእኔ ይልቅ እናት አባቱን የሚወድ ለእኔ ሊሆን አይገባም ይላል። አንዳንድ ሰዎች ይኖራሉ፣ እናት አባቶች የባዕድ አምልኮ እያደረጉ የሚኖሩ ሰዎች ይኖራሉ። ይህን ተዉ ለማለት የሚፈሩ የሚያፍሩ ሰዎች አሉ። እናት አባቱን ፈርቶ ለክርስቶስ ግን ሳያደላ የሚኖር ሰው ማለት ነው። የተማርነው ሰይፍ ቃል እግዚአብሔር ግን የእናት አባትን ፈቃድ እንድንተው፣ በቤት ውስጥ ባዕድ አምልኮ የሚፈጸም ካለ ያን እንድንጥል፣ የእናትን የአባትን ፈቃድ ምን ላድርገው ከአያት ከቅድመ አያታችን የተቀበልነውን እንዳትሉ። እርኩስ መንፈስ በውርስ በቅብብል የሚሰጣል። የሚሰጠው ውርስና ቅብብል የእግዚአብሔር ሀብለ ምሕረቱ የምሕረቱ ገመድ ሃይማኖት ብቻ ነው። የምንወርሰው ውርሳችን ሃይማኖታችን ብቻ ነው። በዚህ መንገድ ከመጡ ግን ልጅ ከእናት ከአባቱ የሚለይበት መንገድ ሰይፍ የተባለው ቃል እግዚአብሔር ነው። ወወለድተኒ እመማ፣ ሴትንም ልጅ ከእናቷ ልለይ መጥቻለሁ።
ከእናቷ የተለየች አንዲት ታላቅ ሴት ደግሞ ዛሬ መጽሐፈ ስንክሳራችን ይነግረናል። ቅድስት ቴክላ ትባላለች። እስኪ ቅድስት ቴክላ በሉ። ቅድስት ቴክላ ወይም ጤቅላ የምትባለው ይህች ጨቅላ ብላቴና እግዚአብሔርን ደስ አሰኝታ የምትኖር ታላቅ ሴት ብርሃነ ዓለም ኅሩይ ነዋይ የአሕዛብ መምህር ቅዱስ ጳውሎስ ወደ ዓለም ሁሉ እየሄደ ወንጌልን በሚያስተምርበት ጊዜ አንድ ቀን መቄዶንያ ከምትባለው መንደር ገብቶ ወንጌል ያስተምር ጀመረ። በዚያ የቅዱስ ጳውሎስን ወደ መቄዶንያ መምጣት ሲያውቁ ሰዎች በሙሉ ይሄ የሚያስት ቃል የሚናገር ውሸትን የሚመሰክር ሕይወት አለ የሚል የሰው ሕይወቱ በምድር እንደማያበቃ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የሚል አዲስ ስብከት ያመጣ አይሁድ የገደሉት የኢየሱስ ደቀ መዝሙር ነው። የእሱን ትምህርት የሚያስተውን መልእክት ሰዎች እንዳይሰሙ ከቤት ልጆቻችሁን አታውጡ ተብሎ አዋጅ ተነገረ። የሰማችሁ ቅዱስ ጳውሎስ ወደ መቄዶንያ ገብቶ ያስተምራል። ቤተሰቦች ልጆቻቸው ትምህርቱን እንዳይማሩ ከለከሏቸው። እቺ ቴክላ የምትባለዋ ሴት ከእናቷ ጋር ነው አብራ የምትኖረው። እጅግ የባለ ሀብት ልጅ ናት። ገንዘብ ሀብት የተረፋት፣ ፀጉሯን እንኳን ለማከክ የሚታከክበት መሳሪያዋ ከወርቅ የተሰራላት ታላቅ ሴት ተብሎ የተነገረላት ሴት ናት ቴክላ የምትባለው። በቤቷ ውስጥ በር ተዘጋባት። ያን ጊዜ ደጃፉ ተዘግቶ በዘበኛ ትጠበቃለች። ቀስ አለችና እሷ ከቤቷ ተስላስ ወይም ከቤቷ እርከን ላይ ወጣ መስኮቷን ከፍታ ምንድን ነው እንዳንወጣ የተከለከለበት ምክንያት ትላለች። በቤቷ በር ላይ አንዳንዶች እየተከተሉት ቅዱስ ጳውሎስ ቆሞ ያስተምራል። ምን ያስተምራል መሰላችሁ? የዚህ የዘመነ ጽጌ ትምህርት ያስተምራል ቅዱስ ጳውሎስ እንዲህ እያለ ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው፣ እስመ ሎሙ ይእቲ መንግሥተ ሰማያት፣ ይቺ የእግዚአብሔር መንግሥት ለእነሱ የሰጠች ናትና አውቀው ድሆች የሆኑ እንዴት የተባረኩ የተመሰገኑ ናቸው ይላል ቅዱስ ጳውሎስ። ይመልስና ብፁዓን እለ ይላሁ ይእዜ፣ ዛሬ የሚያዝኑ፣ ዛሬ የሚተክዙ፣ ዛሬ የሚያለቅሱ ብፁዓን ናቸው። እስመ እሙንቱ ይትፌስሑ፣ እነሱ በኋላ ደስታን ያገኛሉና ይላል። ይመልስና ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት፣ እቺ የእግዚአብሔር መንግሥት የነሱ ናት፣ መንግሥተ ሰማያት የነርሱ ናትና አለና ይህንን አንቀጸ ብፁዓን አስተማረ። ያን ጊዜ ሰምታ ደነገጠች። አሃ ለካ አላቂ ሳይሆን ዘላቂ ሰላም አለ። ለካ አላቂ ሳይሆን ዘላለማዊ ርስት አለ። ጊዜያዊና ምድራዊ የሚታይና ቁሳዊ ሳይሆን ሰማያዊና ረቂቅ መንፈሳዊ የማይታይ ዘላለማዊ ሕይወትን ጭምር አለ አለች። ከቤቷ እንዳትወጣ ተከልክላለች። ከፍትልና ከቤቱ ደርብና ሰገነት ላይ በመስኮቷ ነው የምትወጣው። ከዚያ ተመልሳ ወርዳ ደግሞ ምግባን በልታ ተመልሳ ትወጣለች። ከዚህ ውጭ ሕይወት የላትም። ያን ጊዜ ግን እንዲህ አለች፣ እንግዲህ እውነት ሕይወት የሚኖር ከሆነ አውቀው ድሆች የሆኑ በመንፈስ ድሆች፣ በመንፈስ ረሃብተኞች፣ በመንፈስ ስደተኞች ወደውና ፈቅደው ራሳቸውን ያስገዙ ነገ ክብር ይቀበላሉ የሚለው እውነት ከሆነ ከዚህ በኋላ እኔ አልበላም አልጠጣም አለችና 3 ቀን በሙሉ በፈቃዷ መጾም ጀመረች። የሰማችሁ ስንት ቀን? አዋጅ ኖሮ አይደለም፣ በፈቃዷ ግን ጾመች። ይሄንን ጊዜ በፈቃዳቸው የሚጾሙ ብዙዎች እንዳሉት ማለት ነው። ቴክላ ራሷን በፈቃዷ ገዝታ ለእግዚአብሔር ተገዝታ ሌላውን እስክታስገዛ ዋጋ እስክትቀበል ድረስ ራሷን አቅባ በዚያ በቤቷ ኖረች። እናቷ ለ3 ቀናት ያህል እንዳልወረደችና ምግብ እንዳልቀመሰች ስታውቅ በር ስላልተከፈተላት ወደ ውጭ መውጣትም ስለተሳናት ያኮረፈች መስሏት ለምንድን ነው ማትበው እያለች ትለምናታለች፣ ትቆጣታለችም ጭምር። ቴክላ ግን 3 ቀን በሙሉ እህል አልቀመሰችም፣ ምግብ የሚባል አልበላችም፣ ውሃ እንኳን አልቀመሰችም። በ3ኛው ቀን ግን በሌሊቱ ተነስታ ወረደች። በራፉ እንደተዘጋ ቀስ ብላ ከፈተች። ከውጭ ግን ጠባቂና ዘበኛ ቆሞባት ነበር። ይቺ ሴት ያን የሚጠብቀውን ሰው ወርዳ እንዳይናገር ጠበቀችና ቀስ ብላ የወርቅ ወለባ ነበራት። ያንን የወርቅ ወለባዋን ለዚያ ለቤቱ ጠባቂ ለውጭው ዘበኛ ሰጠችው። ወለባ ምንድን ነው ታውቃላችሁ? ወለባ ምንድን ነው? ወለባ አታውቁም?
አማርኛ ውድ ነው መሰለኝ ወደ ደቡብ አካባቢ ወለባ ሲባል አልሰማችሁ? ሰምታችኋል። ወለባ ቅድም የነገር እንደ ቪዲዮ ያለ ፀጉርን ለማከክ እንኳን የሚሆን ማለት ነው። ሴቶች ብዙ ጊዜ ይሸብቱታል ከፀጉራቸው መካከል፣ ያን ወለባ ይሉታል። ያን ከወርቅ የተሰራ ወለባ አለ። ያን ወርቅ ነው ሰጠችው፣ የከበረ ነው፣ ቤተሰብ ስጦታ የሰጠኝ ነው፣ ይሄንን ዋጋ ይሆናል የታለች ሲሉ እኔ አላየኋትም በላቸዋል። እሺ አለ። ቀስ ብሎ ወለባውን ተቀብሎ በሩን ከፈተላትና ሄደች። በሩን ዘጋና ተነሳ። ጠዋት እናትየው ያችን ልጅ ዛሬም ቁርስ አትበላም፣ 3 ቀን ምግብ ሳትበላ እንዳትሞት ብላ ልታስገድዳት ስትወጣ የለችም። ፈለገቻት፣ አጣቻት። ዘበኛውን ጠየቀች። ኧረ በፍጹም በሩ እንደተዘጋ ነው፣ ከየት ልትሄድ ትችላለች? እንጃ በመስኮት ወድቃ እንዳይሆን። ፈለጓት፣ አጧት። የለም ብላ በመንደሩ ባገሩ በሙሉ ትፈልጋት ጀመር። ያን ጊዜ እቺ ሴት የቅዱስ ጳውሎስ ማህበር መካከል ተጨምራ አየቻት። እንዲያውም እንደሄደች ቅዱስ ጳውሎስ የምታስተምረውን ከቤቴ መስኮት ሰምቻለሁ፣ በመንፈስ ድሆች የሆኑ ብፁዓን ናችሁ ስትል ሰምቻለሁ፣ ዛሬ የሚያዝኑ ብፁዓን ናችሁ ስትል ሰምቻለሁ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው ስትል ሰምቻለሁ። መራብን መርጬ እህልን ትቼ ነው የኖርኩት፣ ደስታን ትቼ በሐዘን የቆየሁት፣ ከአንተ ጋር አብሬ ቤቴን ጥዬ መሰደድ እፈልጋለሁ አለችው። ደስ አለውና የክርስቶስን ወንጌል አስተማራት። ልቧን ከፍታ ተሰማው ነበር። እግዚአብሔር በቸርነቱ እንደ ቴክላ ልባችን ይክፈትልን። ያን ጊዜ እናቷ ስታይ ደነገጠች። መቄዶንያ ላለው አገረ ገዢ ነገረችው። ይሄ አሳች የሆነ ምስጋና የተገባውን ታላቁን ሰው ቅዱስ ጳውሎስን ነው። ልጄን ጭምር በምን ምታት እንደሆነ አላውቅም ከቤት እንድትወጣ አድርጓታል። የእሱን ትምህርት አምና በደስታ እየተከተለችው ነው። ስለዚህ አለች መቀጣጫ እንዲሆን ሰዎች እሱን እንዳይከተሉ ለልጄ እንኳን አልራራም፣ ለልጄ እንኳን አልሳሳም። እባክህ ልጄ ይሄ አስተምራል ከተባሉ ጳውሎስ ጋር አብረህ በእሳት አንደደልኝ አለችው። እየሰማችሁ በልጇ ላይ የምትጨክን እንዲህ አይነት ሴት ማለት ነው። ክርስቶስ ምን አለ? ወመጻእኩ ከመ እፍልጥ ወለት እምእማ፣ ሴትን ልጅ ከእናቷ ልለያት ነው የመጣሁት አለ። ሴትን ልጅ ከእናቷ። ያን ጊዜ ቴክላ በእናቷ ምክንያት የደረሰባትን ነገር አይታ እጅግ ተደሰተች። ምክንያቱም በወንጌል ክርስቶስ ያስተማረውን ቅዱስ ጳውሎስ ነግሯታል። ከኔ ይልቅ እናቱን አባቱን የሚወድ ለኔ ሊሆን አይገባም፣ ከኔ ይልቅ ሴት ልጁን ወንድ ልጁን የሚወድ ለኔ ሊሆን አይገባም ተብሏል። ስለ ክርስቶስ ሁሉን አደርጋለሁ አለች። ያንን ሰይፍ ታጥቃ ስለነበር ቃል እግዚአብሔር በልቧ ያደረው ቃል እግዚአብሔር መድኃኔ ዓለም የዓለም መድኃኒት እንዲሆን ወደ ምድር የመጣው ቀራንዮ አደባባይ ላይ ተሰቅሎ የሰጠን ሰይፍ አለ። ለሁላችን ገድሎ አይደለም ተገድሎ ነው እንጂ ክርስቶስ ሰዎች እንዲሞቱ ምክንያት ሆኖ አይደለም፣ ሰዎች እንዲድኑ ምክንያት ሆኖ ነው እንጂ ክርስቶስ ዓለሙን ሁሉ ለማዳን የመጣው ለዓለም ድነት ዋጋ የምትከፍሉበት ብሎ ያስታጠቀንን ሰይፍ እሷም ታጥቃለችና የመቄዶንያ አገረ ገዢ ከጳውሎስ ጋር ከሐዋርያው ቅዱስ ጳውሎስ ጋር ቴክላ ጠራት። ከጠራት በኋላ በሉ ይሄንን አዲስ እንግዳ ትምህርት ካዱ፣ እንደነበረው ስርዓት ለጣዖት ስገዱ አላቸው። እምቢ አሉ። እሳት አስነደደና ቅዱስ ጳውሎስን እሷ ፈርታሽ ትላለች ብሎ ወደ እሳቱ ጨመረው። በቃ እሳቱ በላው ብለው ሲያስቡ ቅዱስ ጳውሎስ ግን እነሱ አላዩትም። በነደደው እሳት መካከል ሄዶ አመለጠ። በተአምኖ አጥፎ ኃይለ እሳት ራሱ ቅዱስ ጳውሎስ ምን አለ? በእምነት የእሳትን ኃይል አጠፉ አለ። 3 ደቂቅ እሳት እንዳልበላቸው የራሳቸው ፀጉር የልብሳቸው ዘርፍ የእሳቱ ነበልባል እንዳልነካቸው ምንም እንዳሉ እንኳን እቶኑ ነበልባሉ የደረሰባቸው ግን ሲበሉ አይተናል። ቅዱስ ጳውሎስ በዚያ ሲያልፍ አላዩ። እሷ ትፈራለች ብለው ነበር። ደስ አላትና ቅዱስ ጳውሎስ ወደ ገባበት እሳት ሮጣ መግባት ጀመረች። እሷ ሳይገፋት ጭምር እያማተበች መስቀል ሰርታ በእሳቱ መካከል ምንም ሳትሆን አለፈች። እየሰማችሁ እስኪ ሁላችሁ ማማቱ እባካችሁ። በዚህ እጃችሁ በስመ አብ በሉ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህን እሳት የሆነ የመከራ ዘመን እግዚአብሔር በኃይለ መስቀሉ ሁላችንም ያሻግረን። አላወቁም። የተበሉ መሰላቸው። የነደደው እንጨት ሲለቅሙ አጥንታቸው ይሆናል እያሉ ስጋቸው ይሆናል እያሉ አመዱን እያዩ ይኸው ለሰው መቀጣጫ ይሆናሉ። ነገር ግን ይቺ ሴት እንዲያውም ፀጉሯን ቆርጣ ወገቧን ሸባርቃ ታጥቃበት ራሷን ለይታ ከቅዱስ ጳውሎስ ከቅዱሳት አንስት ማህበር ገብታ በደህና እንዳለች ለእናቷ ነገሩ። በጣም አዘነች እናትየው። እንግዲያውስ ቢሮጡ የማያመልጡት አሳዶ የሚበላቸው የተራበ አውሬ አናብርት ድብ ካለበት ጫካ ጣሏቸው አለች። እናትየው ናት ስቃዩን ራሱ የምትመርጠው። ይገርማቸዋል።
ወሰዱና ቅዱስ ጳውሎስን ከቴክላ ጋር ወደ አናብስቱ ድብ ወዳለበት የተራበ ጫካ አራዊቱ ወደሚርመሰመሱበት ስፍራ ተጣሉ። ነገር ግን አራዊቱ ትራስ የሆኗቸው ነበረ። እንስሳቱ የእግራቸውን ትቢያ ይልሱ ነበር። ልክ እንደ አባታችን እንደ አቡነ ገብረ መንፈስ ቅዱስ 60 ነብር 60 አንበሳ ሲከተላቸው እነዚህን ምን እያደረግኩ እኖራለሁ? በየሄድኩበት ሰው ይጣሉብኛል፣ ሌሎቹን ይተናኮሉብኛል ሲሉ እግዚአብሔር ምን አለ? ጻዳላ እገሪከ ይልሱ በእንተዚ ጸግቡ። የእግሯን ትቢያ አራዊቱ ደስ እያላቸው እየላሱ ሲደክማትም ትራስ እየሆኗት ጭምር አገለግሏት። ያን ጊዜ ከእሳት ከአውሬ የሚያድን አምላክማ ካላቸው ብሎ በአምላከ ቴክላ በአምላከ ጳውሎስ አምነናል ብለው የገዛ እናቷ አገረ ገዢው የመቄዶንያ ሕዝብ በሙሉ በአብ በወልድ በመንፈስ ቅዱስ ስም አምነው ክርስትና ተቀበሉ። የእግዚአብሔር ስም የተመሰገነ ይሁን ነው። እኔ መጣሁት ለዚህ ነው አለ። ሴትን ልጅ ከእናቷ ቴክላ ከእናቷ ልለይ ነው አለ። ወመራትን የማማታ ምራትንም ከአማቷ ልለይ መጥቻለሁ። አላያችሁም? ክርስቶስ ሰምራ ትኖርበት ከነበረው ጎጇ ቤተሰብ አፍርታ ከነበረችበት ከደመቀው መኖሪያ 12 ልጆችም ወልዳ ጭምር የአቡነ ተክለ ሃይማኖትን ገድል እያየች ስለ ክርስቶስ ወንጌል የከፈሉትን ዋጋ እየተመለከተች ወደ ደብረ ሊባኖስ ገዳም ገባች። ሊቃውንቱ ሲያመሰግኑ በዚህ በመልክዓ አቡነ ተክለ ሃይማኖት ላይ ይላሉ። ሰላም ለክሳድከ ዛነቀ አስኬማ አምሳለ ባዝግና ወቃማ ተክለ ሃይማኖት ጽሩ ለዓለም ዘትቄስማ ይትፈለጥ ወልድ ማቡሁ ለትምህርት ከእንታይማ ወወለትኒ ትትፈለጥ ምማ። ተክለ ሃይማኖት ሆይ ለአንገተ ሰላም እላለሁ። ለምን ሰላም እላለሁ? ጻድቁ አባታችን የአንገታቸው በረከት በሁላችን ላይ ይደር። ዛነቀ አስኬማ የአንተ አንገትማ እንደኛ ሀብል ያንጠለጠለ አይደለም፣ እንደኛ ጌጥ የተደረገበት አይደለም። አስኬማ መላእክት አሩተ ምንኩስና የምንኩስናን ቀንበር የተሸከመ ነው። አምሳለ ባዝግና ወቃም እንደ ዝርግፍ ጌጥ መክበሪያው የነበረው አስኬማው የምንኩስናው ቀንበር ነው። ተክለ ሃይማኖት ጽው ለዓለም ዘትቄስማ ተክለ ሃይማኖት አንተማ እንጂ ጨው ነህ አልጫውን ዓለም የምታጣፍጥ ትፈለጥ ወልድ ማቡሁ ለትምህርት ከምጣይማ ወንድ ልጅ ከትምህርት ጣዕም የተነሳ ከአባቱ ይለያል። ወለትኒ ትትፈለጥ ምማ ሴትም ልጅ ብትሆን ትምህርትን ሰምታ ከእናቷ ትለያለች። የቅዱሳን ሕይወታቸው የቅዱሳን ተጋድሏቸው የቅዱሳን ትምህርታቸው በእምነት ከማይመስሉን ሰዎች እንደ ሰይፍ እኛን የሚለይ ነው። ከብረንና ጸንተን ሰይፍ በተባለ ቃል እግዚአብሔር ራሳችንን ገዝተን ለእግዚአብሔር ተገዝተን በመልካም ጎዳና ሌላውንም ለእግዚአብሔር አሳድረንና አስገዝተን እንድንቀር በቸርነቱ የሁላችንን ፍጻሜ ያሳምረልን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን እግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እግዚአብሔር አምላካችን ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ሁላችንን ከሥጋ ፈቃድ ለይቶ ለሀገራችንና ለመላው ዓለም ያድልልን። እርሱን መውደድ በልባችን በጎ አምልኮቱን በሊናችን ይጨምርልን። ደስ ከማያሰኘው ክፉ ሊና እንድንርቅ አስተዋይ ልቡና መንፈሳዊ ሰብዕና በቸርነቱ ያድለን። ወእመይ ስሕትኩ አንትሙ ለበመንፈስ አርቱን ያላገባብ የጨመርኩትን ስቼ ያጎደልኩትን ሊቃውንት አባቶች የመምህራን መንፈሳውያን የእግዚአብሔር ቤተሰቦች አድርጉኝ። ወኩሎ ሰባ ቤቱ ለሰብ ይጻረሮ ለሰውም የገዛ ቤተሰቦቹ ጠላቶቹ ይሆኑበታል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አመስግኑ፣ እግዚአብሔርን አመስግኑ።